ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ኢትዮጵያ መመለስ ጀምረዋል ተባለም። የገቢዎች ሚኒስቴር በዚህ ዓመት የሰበሰብኩት ግብር ከፍተኛ ቢሆንም ከመንግስት ወጪ ጋር ሲመሳከር ግን በቂ አይደለም ብሏል። ኢንዱስትሪዎች የተሻለ ደሞዝ ላለመክፈል ሲሉ የተማሩ ሰዎችን እየቀጠሩ እንዳልሆነም ታውቋል። የጀርመን ድምፅ ሬዲዮ የአማርኛ ስርጭቱን ከጀመረ 60ኛ ዓመቱን ደፈነ። ሬዲዮ ጣቢያው በእነዚህ ዓመታት ሳልከሰስ ያለፍኩበት ጊዜ አልነበርም ብሏል። እናስደምጣቸዋለን። ከፍተኛዋ የመንግስት ባለስልጣን በዳግመኛ ሹመት ከዚህ ቀደም ወደ ለቀቁበት ቦታ መመለሳቸው ተሰምቷል። እኚህ ባለስልጣን ማን ናቸው? እናስደምጣቸዋለን። በሆስፒታሎች አካባቢ ታካሚዎችን የሚያታልሉ ግለሰቦች ተበራክተዋልም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ማምሻቸውን ወደ ኢትዮጵያ መመለስ ይጀምራሉ ተብሏል። በማይናማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን መካከል 41 ያህሉ ወደ ታይላንድ መሻገራቸው ታውቋል። በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ ከ2 ሳምንታት በኋላ ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅም ታውቋል። በማይናማር በሚገኙ የማጭበርበሪያ ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ ወጥተው በታጣቂዎች እጅ የገቡት ባለፈው የካቲት ወር ነበር። በተያዘውና በሚቀጥለው ሳምንት የሚመለሱት የአውሮፕላን ትኬት ያላቸው እንደሆኑም ታውቋል። ዛሬ የመጀመሪያዎቹ 41 ኢትዮጵያውያን ከማይናማር ወደ ታይላንድ መሻገራቸው ነው የተሰማው። 3 ሴቶችንና 37 ወንዶችን የያዘው የመጀመሪያው ቡድን ወደ ታይላንድ ዋና ከተማ ባንኮክ መጓዙንና ምሽት ላይም ወደ ኢትዮጵያ እንደሚበር ምንጮችን ጠቅሶ የዘገበው ቢቢሲ ነው። የገቢዎች ሚኒስቴር በዚህ ዓመት የሰበሰብኩት ግብር ከመንግስት ወጪ ጋር ሲመሳከር በቂ አይደለም አለ። ባለፉት 9 ወራት የተሰበሰበው ግብር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ ያለው ቢሆንም ከመንግስት የወጪ ፍላጎት አንጻር በቂ አይደለም ብሏል። ተቋሙ በ9 ወራት ጊዜ ውስጥ 646.72 ቢሊዮን ብር ገቢ መሰብሰቡን ይፋ አድርጓል። ከተሰበሰበው ገቢ 345.9 ቢሊዮን ብሩ ከታክስ የተገኘ ነው የተባለ ሲሆን ከወጪ ንግድ ቀረጥና ታክስ ደግሞ 307.2 ቢሊዮን ብር መገኘቱን ሚኒስቴሩ የ9 ወራት አፈጻጸም ሪፖርቱን ለፓርላማ ባቀረበበት ወቅት ተሰምቷል። ከተሰበሰበው 646.72 ቢሊዮን ብር ውስጥም 61.13 ቢሊዮን ብር በተሻሻለው የፌዴሬሽን ምክር ቤት ቀመር መሰረት ለክልሎች መተላለፉንም ሚኒስቴሩ ይፋ አድርጓል። መንግስት ከኢኮኖሚው ሊሰበስበው የሚገባው ታክስ እየተሰበሰበ እንዳልሆነም ሲገልጽም ይደመጣል። በ9 ወራት ውስጥ ሚኒስቴሩ 15.6 ቢሊዮን ብር የሚገመቱ የገቢና የውጪ ኮንትሮባንድ ዕቃዎችንና ህገወጥ ገንዘብ መያዙንም አስታውቋል። ከዚህ በተጨማሪ በኮንትሮባንድ ንግድ ወንጀል የተሳተፉ 1105 ተጠርጣሪዎች በጉምሩክ፣ በክልል ፖሊስ፣ በፌዴራል ፖሊስና በመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውንም ገልጿል። ኢንዱስትሪዎች የተሻለ ደሞዝ ላለመክፈል ሲሉ የተማሩ ሰዎችን እየቀጠሩ አይደለም ተባለ። በአነስተኛ ደሞዝ የሚቀጥሯቸው በሙያ ያልተማሩ ሰዎችን መሆኑ በጥናት ተረጋግጧል ነው የተባለው። እነዚሁ በቂ ትምህርት የሌላቸውና የጉልበት ሰራተኞችን ቢሆኑ በስራው ላይ የሚቆዩት አማራጭ እስኪያገኙ ነው ተብሏል። ይህም በኢንዱስትሪዎች ብቁ የሰው ኃይል እንዳይኖር ምክንያት ሆኗል ነው የተባለው። የኢትዮጵያ ጨርቃጨርቅና የአልባሳት የሙያ ማህበር አደረግኩት ባለው ጥናት በጨርቃጨርቅና አልባሳት ዘርፍ በዩኒቨርሲቲ ገብቶ ለመማር የሚመዘገቡ ተማሪዎች ቁጥርም ተመናምኗል ነው ያለው። ኢትዮጵያ አሜሪካ ከሳህራ በታች ላሉ የአፍሪካ ሀገራት ከሰጠችው ከቀረጥ ነፃ የገበያ ዕድል አጓ ተጠቃሚነት ውጪ መሆኗም የዘርፉ ገበያ መቀዛቀዙም በጥናት ተመላክቷል። የጀርመን ድምፅ ሬዲዮ የአማርኛ ስርጭቱን ከጀመረ 60ኛ ዓመቱን ደፍኗል። ሬዲዮ ጣቢያው መጋቢት 6 1957 ዓ.ም ነበር በየዕለቱ ለ15 ደቂቃ ያህል በሚቆይ ስርጭት አንድ ብሎ መድረስ የጀመረው። የጀርመን ድምፅ ሬዲዮ ዶቼ ቬሌም ለኢትዮጵያ አድማጮቹ በዓለም ዙሪያና በኢትዮጵያ ውስጥ የተከሰቱ የተለያዩ ማህበራዊ ጉዳዮችን፣ ፖለቲካዊ ዜናዎችን እንዲሁም ባህልና ኪነ ጥበብ ነክ ጉዳዮችን በማድረስ የዘለቀ የሬዲዮ ጣቢያ ነው። በአዲስ አበባ የጀርመን ኤምባሲ ዶቼ ቬሌም በአማርኛ ቋንቋ ዜናና ልዩ ልዩ ክስተቶችን ሲያቀርብ 60 ዓመት ሞላው። ከሬዲዮ ጣቢያው ጋር ያላችሁን ትውስታችሁን አጋሩን የሚል መልእክት በማህበራዊ ገጹ ላይ አጋርቷል። ሬዲዮ ጣቢያው ወደ ኢትዮጵያ መሰራጨት ከጀመረበት ጊዜ አንስቶም ክስ ተለይቶት እንደማያውቅም ተገልጿል። በንጉሱ የስልጣን ማብቂያ ዘመን አካባቢ ክሶች መቅረብ እንደጀመሩና ኋላም ደርግ ወደ ስልጣኑ እንደመጣ ተባብሶ መቀጠሉን የሬዲዮ ጣቢያው
አንጋፋ ሰራተኞች ተናግረዋል። ኋላም ጫናው ሲበረታ ዶቼ ቬለ ኢትዮጵያ ውስጥ ዘጋቢዎችን አሰማርተው መስራት እንዳልቻልና ደርግ እስከሚወድቅ ድረስም ሬዲዮ ጣቢያው በኢትዮጵያ ውስጥ ዘጋቢ እንዳልነበረው ተሰምቷል። በውጭ ሀገር ከሚገኙ የተለያዩ ሚዲያዎች መካከል በኢትዮጵያ ቋንቋዎች የዜና ስርጭት ከሚያስተላልፉት መካከል በቅርብ ጊዜ እስከ መዘጋቱ ድረስ የአሜሪካ ድምፅ ሬዲዮ ቪኦኤ፣ የጀርመን ድምፅ ሬዲዮ ዶቼ ቬለ እና ቢቢሲ ሬዲዮ በአማርኛ፣ በትግርኛ፣ በኦሮምኛ እንዲሁም በሶማሊኛ ቋንቋዎች ዜናዎችን ያሰራጫል። ቀደም ባሉት ጊዜያት ደግሞ የግብፅ፣ የሞቃዲሾ፣ የሞስኮ ሬዲዮ ጣቢያዎች በአማርኛ ቋንቋ ዜናና ልዩ ልዩ ፕሮግራሞችን ያስተላልፉ እንደነበር ይታወሳል። የአሜሪካ ድምፅ ሬዲዮ ከሳምንታት በፊት ወደ ስራው እንዲመለስ በፍርድ ቤት ተወስኗል እንደተባለ የተገለጸ ቢሆንም የአሜሪካ የይግባኝ ሰሚው ፍርድ ቤት በመጀመሪያ ደረጃ ፍርድ ቤት ሰራተኞቹ ወደ ስራቸው እንዲመለሱ የሚያዘውን ውሳኔ እንዲቆይ ማድረጉ ነው የተሰማው። ከፍተኛዋ የመንግስት ባለስልጣን በዳግም ሹመት ከዚህ ቀደም ወደ ለቀቁበት ቦታ መመለሳቸው ተሰማ። ከፍተኛ የመንግስት ባለስልጣኗ ዳግመኛ ከዚህ ቀደም ወደ አገለገሉበት ተቋም በሹመት ተመልሰዋል ነው የተባለው። በኮቪድ-19 ወረርሽኝ ወቅት የጤና ሚኒስትር ዴኤታ ሆነው ሲያገለግሉ የቆዩት ወይዘሮ ሳህረላ አብዱላሂ ዳግም የሚኒስቴሩ ሚኒስትር ዴኤታ ሆነው ተመልሰዋል። የጤና ሚኒስቴር ከሚያዝያ 25 ጀምሮ ወይዘሮ ሳህረላ አብዱላሂ ሚኒስትር ዴኤታ ሆነው መሾማቸውን ይፋ አድርጓል። ወይዘሮ ሳህረላ አሁን በዳግም ሹመት ወደ ጤና ሚኒስቴር እስከመጡበት ሰዓት ድረስ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሆነው ሲያገለግሉም ቆይተዋል። ሆስፒታሎች አካባቢ ቦታ እናሳያችሁ እንዲሁም ያለ ወረፋ ሕክምና እንድታገኙ እናደርጋችሁ በማለት ታካሚዎችን የሚያታልሉ ግለሰቦች ተበራክተዋል ተብሏል። ያለ ወረፋ ሕክምናችሁ እንድታገኙ እናደርጋችኋለን በሚል ታካሚዎችን የሚያታልሉ ሰዎች ታካሚዎችን ላልተገባ ወጪ እየዳረጉ እንደሆነ ነው የተሰማው። ታካሚዎችን መረጃ እንሰጣችኋለን እያሉ ገንዘብ የሚቀበሉ ግለሰቦች በየሆስፒታል በሮች ላይ አይጠፉም። ላብነትም ከተለያዩ ቦታዎች ወደ ቅዱስ ጳውሎስ ሆስፒታል ለሕክምና የሚመጡ ታካሚዎችን ቦታ እናሳያለን ያያችኋለን ያለ ወረፋ ትታከማላችሁ በማለት ገንዘብ እንደሚቀበሉና ተገልጋዮችን ላልተገባ ወጪና እንግልት እየዳረጉ እንደሚገኝም ሆስፒታሉ ገልጿል። ታዲያ ሆስፒታሉ ይህንን ችግር ለመፍታት የተለያዩ የግንዛቤ ስራዎችን እየሰራ መሆኑንና ጉዳዩ ከሚመለከታቸው ተቋማት ጋርም በመስራት ላይ እንደሆነ ገልጿል። ቅዱስ ጳውሎስ ሆስፒታል ለድንገተኛ ታካሚዎች፣ ለተመላላሽና ተኝቶ ታካሚዎች አገልግሎት በመስጠት ላይ መሆኑን አስታውሶም በ9 ወራት ጊዜ ውስጥም ከ23,000 በላይ ታካሚዎች አገልግሎት ሰጥቻለሁ ብሏል። በመጨረሻም በኬንያው ፕሬዝዳንት ዊሊያም ሩቶ ላይ የጫማ ጥቃት የሰነዘሩ 3 ግለሰቦች በቁጥጥር ስር ዋሉ። ፖሊስ ዊሊያም ሩቶ እሁድ ዕለት በሚጎሪ ካውንቲ የህዝብ ንግግር እያደረጉ በነበረበት ወቅት የተፈጠረው ክስተት ድንገት የሆነ ወይንስ ታቅዶ የተፈጸመ እንደሆነ እየመረመረ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የቅድሚያ መረጃዎች ጥቃቱ ከፖለቲካ ጋር የተያያዘና የታሰበ ሊሆን እንደሚችልም ጠቁመዋል። ክስተቱ በሰፊው ህዝባዊ ውግዘትም ገጥሞታል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም ትንኮሳ ነው ብለዋል። ይህንኑ ክስተትም ብዙዎች አጥብቀው እያወገዙት ይገኛሉ። ድርጊቱ የኬንያውያን እሴትንና ምኞትንም የሚያንጸባርቅ እንዳልሆነም ተነግሯል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።